አስደሳች ዜና ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰርዟል። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉም። ከእስልምና ወደ ክርስትና የእፎይ ትምህርት በርካታ ፍሬዎችን እያፈራለት ይገኛል። ዘመዴም በወንድማችን እፎይ ተደሟል። በጣም መስማት የማናውቀውን ነገር ሁሉ ሰማን። ይሄ እፎይ የሚሉት ኬት እንደሚያመጣ እግዚአብሔር ይወቅለት። በውስጥ ያወሩት ሪከርድ ደርሶኛል፣ አስደምጣችኋለሁ። እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ነው ያለነው፣ በጣም ትልቅ ማለት ነው። ይህ በእንዲህ እንዳለ የሐማስ አባልን ያገባችው በአሁኑ ሰዓት ክርስትናን ተቀብላለች። ለምን ተቀበልሽ ለተባለችው ጥያቄም እጅግ አስገራሚ ምስክርነትና ምላሽ ሰጥታለች። እሱንም እንመለከታለን። አባትሽ ከሐማስ መስራቾች አባላት አንዱ ነበሩ። በመጨረሻም በጋዛ ውስጥ ለሚገኝ የሐማስ አባል ተድረሽ ነበር። ኢየሱስን እንዴት አወቅሽው? ያለው አምላኬ በእኔ ፈጽሞ የሚደሰት አይመስለኝም ነበር። ወደ ጀነት ለመሄድ ምንም ዋስትና የለኝም። ሁል ጊዜ ሲኦልን እፈራለሁ። መቃብር ውስጥ ሲያስገቡኝ እንድሰቃይ የሚያደርግ እባብ ይመጣል ብዬ ሁል ጊዜ እፈራለሁ። ስለዚህ እስልምና ሰላምን አይሰጥም። ሁልጊዜ የሆነ መጥፎ ነገር ይፈጠራል ብለህ ትፈራለህ። ምናልባት አምላክ ከእኔ ላይቀበል ይችላል። ስለዚህ ብዙና ብዙ ማድረግ አለብኝ ትላለህ። እናም ማሰብ ጀመርኩ። እናም ለእኔ ቅርብ የሆነ አንድ ሰው አለ። ወንድማችን አኪም ለኡስታዝ አቡ ሀይደር የማያዳግም ያለውን ጥሪ እስልምና እህት ወንድሞቻችን እድሉን ተጠቀሙበት ሲል ጥሪ አቅርቧል። እሱንም እንከታተላለን። የማነሽና ሳትባረኪ ትቀሪያለሽ። እሷ ከሀብታም ልትገባ ነው። ታዲያ የእሷ ቤተሰቦች ያሉት መቅዶኒያ ነው። ሁሉ ነገሬ በመቅዶኒያ ይሁንልህ ትላለች ይቺ እንስት። ጉዳዩ የማነሽና ትባረኪያለሽ ነው። ይፋ ግን ያደረገችው ነገር ለዘመናት ደብቃ የነበረውን ታሪክ አሁን ይፋ አደረገች። ቤተሰቦቼ መቄዶንያ ናቸውና እዛ ሽማግሌ ላክ። እነዚህንና ያስተምሩናል ይገስጡናል ያልኳቸው ቪዲዮች የቀርብ ያለው። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለተወዳጅ ኦርቶዶክሳዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ጉዳዩ የማነሽና ትባረኪያለሽ ነው። ኢትዮጵያ ባለሀብቶች ልጆቻቸው አሜሪካዊ፣ ካናዳዊ እንዲሁም አውሮፓዊ እንዲሆኑ በሚጥሩበት በዚህ ዘመን ልጅት አንድ እድል አገኘች፣ ስኮላርሺፕ። ነገር ግን ኢትዮጵያ ነው መማር እንፈልገው አለች። አልተቃወሟትም። ምክንያቱም ኢትዮጵያ ካፈራቻቸው ባለሀብት ከሚባሉ ቤተሰቦች የአንዱ ልጅ ነችና ነው። መውጫ መግቢያዋን ያውቃሉ፣ ውሎ አዳሩንም ይመለከታሉ። አልተቃወሟትም። ልጅት ለቁም ነገር ደረሰች። የምትጋባበት ጊዜም ደረሰ። ቤተሰቦቿ ሽማግሌ የመጣልን እሰይ ልጃችን ለቁም ነገር ደረሰች ብለው ተደሰቱ። እሷ ግን ያደረገችው ነገር ለዘመናት ደብቃ የነበረውን ታሪክ አሁን ይፋ አደረገች። ቤተሰቦቼ መቄዶንያ ናቸውና እዛ ሽማግሌ ላክ አለችው። ቤተሰቦቿ ብዙ ትላልቅ ቦታ ድግስ በልተዋል፣ ሰርግም አለባቸው። ለወዳጅ ዘመዶቻቸው መመለስ ይፈልጋሉ። መቄዶንያ እንደ ተጋባዥ ሄደው ሽምግልናው ተከናወነ። እሷና ባሏ ግን አንድ ጠንከር ያለ ውሳኔ አስተላለፉ። የሰርጋችን ወጪ መቄዶንያ መስጠት አለብን፣ ያለበለዚያ ገመድ በአንገቴ አለች። ቤተሰቦቿም ያቋት ነበርና አልተቃወሟትም። ሐሳብሽ ሰናይ ነው፣ ነገር ግን መደገስ አለብን አሏት። የወደዷችሁ የፈለጓችሁ ኢትዮጵያውያንን ያሉ እንዲሁም ቤተሰብ ነን ያሉ ውለታችሁ መመለስ ከፈለጉ መቄዶንያ መጥተው ሰርግን ይቀላቀሉ አለች። በ56 ቅርንጫፎችም 9000 በላይ አረጋውያንን መገበች። ሰርጓንም በመቄዶንያ ያረገች። ይቺ የምታስቀና አንስት ስሟም መልአክ እንደሚያወጣው ብሩክታዊት ትባላለች። ኢትዮጵያ ካፈራቻቸው ባለጠጎች አንዱ የሆኑት የአቶ በላይ ደበበ ልጅ ነች። ታዲያ ትልቅ ሚዲያ በሚባለው በሴፉ ኢቢኤስ ላይ ቀረበች። እሷ ያደረገችው ነገር አጃይብ ነበር። ማጌጥ ማማር እንዲሁም መልበስ ሲጠበቅባት መቄዶንያ መጋቢት 6 እንገናኝ የሚል ቢጫ ልብስ ይዛ ወጣች። ብዙ ኢትዮጵያውያን ይህንን አሉ። የማነሽና ትባረኪያለሽ አሏት። እሷም እኔ የአቶ በላይ ደበበ ልጅ ነኝ፣ ቤተሰቦቼ ደግሞ መቄዶንያ ነው አለች። ወደዳችሁኝ፣ ታሪኬን ከፈለጋችሁ እንዲሁም ባለሀብት እንኳን ከተሰየን ቤተሰቦቻችንን መርዳት ነውና የኔም ቤተሰቡን እርዱልኝ፣ መጋቢት 6 እንገናኝ አለች። የሚኖር ሕይወት ነው። ሰላም እህታችንና ወንድማችንን እናመሰግናለን። ቸር እግዚአብሔር ይባርክልን። የአብርሃም የሳራ ጋብቻም ያደርግልን። ጉዞ ከእስልምና ወደ ክርስትና በርካቶች በእፎይ ትምህርት እየተማረኩ ይገኛሉ። ፍሬም እያፈራብለት ይገኛል። አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉምና እንግዲህ ሰሞኑን ከኡስታዛቸው ጋር ቲክቶክ ላይ ያለን ከሚሉት ጋር በመጅሊስ እውቅና ካለው ከተሸለመው ጋር ለአንዴና ለመጨረሻ ጊዜ
ኬረሩን ኢንድ ዳርገንለታል። በዚህ ምክንያት ብዙ የመጅልስ ላይ ታዋቂ የሆኑ ኡስታዞችም በቴሌቪዥን ፕሮግራሞቻቸውም ውይይቶቻችን ላይ ሪፍሌክሽን እየሰጡ ነው። የተወያየኝ እስልምናን እንደማይወክል ሙስሊም እንዳልሆነ እንደከፈረ ትክክለኛ ምላሽ እንዳልሰጠ ብዙ ኡስታዞች ምላሽ ሰጥተውበታል። ምን ይሄ ብቻ ለወር ያህል ቃሌ በመግቢያ ላይ እንደሰማችሁት ፕሮግራም እዘው ነበረ ሊወያዩ። አሁን የደረሰብን ስብራት ተወያዮቹ ምን አሉ? አሁን የደረሰብን ስብራት እስልምናን የሚበትን ስለሆነ ውይይታውን አናደርግም ብለው አፈግፍገዋል። ከነሱ ቃል በቃል በደንብ አስተውሉ። ሁሱ ተጽዕኖ ውስጥ እንዳለ ችግር ውስጥ እንደገቡ እስልምና የሚከተሉ ሰዎች ሊበተኑ እንደሆነ ኡማው ክፍፍል ውስጥ እንደገባ ሙስሊሞች የሚከተሉትን ጭንቅላት የሌለውን አካል እንዴት አድርገን ድራማ ሰርተን እንታደግ እያሉ ነው። በውስጥ ያወሩት ሪከርድ ደርሶኛል፣ አስደምጣችኋለሁ። ምን ይሄ ብቻ ይሄን የደረሰብንን ኪሳራ ከሴጣን ጋር በደንብ አስተውሉ ወገኖቼ፣ ከሴጣን ጋር ቢሆን ሰርተን ኦርቶዶክሶች ላይ ፕሮፓጋንዳ ሰርተን ይህንን የገጠመንን ተግዳሮት ለማለፍ ከሴጣን ጋርም ህብረት አድርገን ቢሆን እንሰራለን ብለዋል። እዚህ ቲክቶክ ላይ ውርውር የሚሉ እንደዚህ አይነት ባለጌ እንደዚህ አይነት ናቸው። እንግዲህ የቲክቶክ ላይ የዋብያው ነው ኡስታዞች እስልምናን እንታደጋለን የሚሉት። በእርግጥ ድምፃቸውን ስላሰማዋችሁ ብቻ ለኦዲየንሶቼ ይቅርታ ጠይቃለሁ። ደግሜ አላደርገውም። እንደዚህ አይነት ባለጌዎችና ቆሻሾችን ኦዲየንሶቼ እንዲሰሙት ስለማልፈልግ ማለት ነው። ስለማይመጥኑ፣ ለክብራችን ለኦዲየንሶቻችን ክብር ስለማይመጥኑ ይሄው አድምጡት። ዲቤቱ እኮ የጊዜው ሁኔታ እኮ ነው። እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ ከእሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው በዛኛው ሰዓት ከኦርቶዶክሶች ጋር ያለው ነገር ለእኛ በዚህ ሰዓት ሞር ኢምፖርታንት ነገር ነው። ያንን ነገር ማስተካከል የሚኖርብን ነገር አለ። ከሚዲያ ከራቃችሁ ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለእኛ ይታየናል። እንግዲህ በዚህ የኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም እኛ ብላችኋል። ለእኛ ደግሞ የምራኑ ሞር ኢምፖርታንት ፓርት ነው። እኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃችሁ በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። ፐርሰናሊ አይዞ ጭንቅላት የራሱ አይዞር ወደዛ ማለት ነው። ኮሚኒቲ በሰዓት ያለው ኢቨን እየዞረ ያሉ ቪዲዮዎችንም አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ብዛት ማች እናንተ ቦታም ላይ ኖሮ ይችላል። ለእኛ ግን ትልቅ ሁኔታ ውስጥ ነው ያለነው፣ በጣም ትልቅ ማለት ነው። ስለዚህ እንዳሁኑ አይነት ለ10 ዲቤት አይኖርም፣ ከዚህኛ አይበልጥም ዲቤቱ። እኛ ይህን ነገር ትንሽ ረገብ እናድርግና ቅድም አብዶም እንዳለው የእንትናም ይሄ ቫይራል የወጣው ነገር ቀዝቀዝ ይበልና የእኛ ኮሚኒቲው ላይ ነገ ህዝቦች እኮ አሉ። ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግን ግን አሁን ችግሩ ዚያዘ ሳይድ እና ሌላ ኢሹስ ራሱ ጆይን አድርጉ ማድረግ የምንችልበት አይነት አቴንሽን አለ። እኛ ሙስሊሙ ኮሚኒቲ ነው ሊትራሊ ውይይቱን ሊያዳምጥ የሚመጣል ብዬ የማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም። ምንም አይካድ ነገር ነው። እኛ እዛ በዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል ሊትራሊ በዛ ምክንያት ነው ሊትራሊ እንጂ የሆነ እንትን እያለ አይደለም። እኛ እኮ ኮሚኒቲ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል። አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀለጠ። ደቂቃ ያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ሊትራሊ ችግር የለብኝም ፐርሰናል። ዋናው ይሄኛው ነው ሰሙ አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ሚቱን እኮ እንዲደረግ ፍልቀን ዛሬም ነገም ችግር የለብንም። ግን አሁን ይሄኛውን ነገር በቃ አሁን በእጃችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ጠብቁናላችሁ። አፎር ይሄኛውን ሴትል እናደርግ አይደል? አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት ምናምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም፣ በቂ ነው። በየትኛውም ቦታ ይሆናል ዲያብሎስ ሁላ የሚኖርበት ቦታ ችግር የለብንም። እንግዲህ ንጽጽር እንሰራለን የሚሉት በሐሰት አሁን የመጣባቸውን የተገለጠባቸውን
ከሰይጣን ጋር ቢሆን ሰርተው ሊያፍኑ ሞክረዋል። እያሰቡ ነው። ከሰይጣን ከዳቢሎስ ጋር ቢሆን ሰርተን እናፍነዋለን እያሉ ነው። እባካችሁ ቆም ብላችሁ አስቡ። ከእንደነኚህ አይነቶች ራሳችሁን በማግለል እውነት ወደ ሆነው ህይወት ወደ ሆነው ትመጡ ዘንድ ጥሪ ያቀርብላችኋለሁ። ደህና ቆዩኝ። ሽራ ይህ በእንዲህ እንዳለ ታዲያ የኳታር ዜጋ የሆነችው እንዲሁም የሐማስ አባል የሆነው አባቷ ከሐማስ አባል አግብታለች። ነገር ግን በዛ ሆነ ካለ እስልምናን ቁጭ ብላ አጠናችው። ሂደቱ ሁላ የገዳይነትና አባሎቹ እስካልሆኑ ድረስ እንደሚያስወግዳቸው ታጠናለች። ይህ ደግሞ የነፃነት ሃይማኖት እንዳልሆነም የተረዳችው እህታችን በአሁኑ ሰዓት የክርስትናን ሃይማኖት ተቀብላለች። ምስክርነቷንም እንዲሰጣለች። አብረን እንከታተል። ወንድሞቻችንን you were once married to a member of Hamas inside Gaza. ጁማን አልከውታሚ በጋዛ ውስጥ ለሚገኝ የሐማስ አባል ተደረሽ ነበር። ነገር ግን ቀጥሎ የሆነው ነገር ለመስማት የግድ መስማት ያለባችሁ ታሪክ ነው። ነገር ግን ወዳጄ ከመጀመራችን በፊት ስታድጊ ስለ ክርስቲያኖችና አይሁዶች የነበረሽ አመለካከት ምን ነበር? Okay, I had born and raised in Qatar. And my father is one of the founders of Hamas. እሺ የተወለድኩትና ያደግኩት በኳታር ነው። አባቴ ደግሞ ከሐማስ መስራቾች አንዱ ነው። ስለዚህ አባቴና እናቴ ያሳደጉን እስራኤልን እንድንጠላ፣ አይሁድን እንድንጠላ፣ ክርስቲያንን እንድንጠላና ሌላው ቀርቶ ሺያዎችን ሙስሊም ሺያዎችን እንድንጠላ እንዲሁም ለሐማስ የማይወግነውን ሁሉ እንድንጠላ እንድንረግም ነበር። Yeah, I just want to say sorry, but we used to curse all the Christian and አዎ ይቅርታ ማለት ትፈልጋለሁ። ነገር ግን ሁሉንም ክርስቲያኖችና አይሁዶችን እንረግም ነበር። ልንገድላቸው ይገባል ብለን እናስብ ነበር። ምክንያቱም ቁርአን የሚለው ይህንን ነውና። አዎ እብደት እንደሆነ አውቃለሁ። ነገር ግን በእስልምና እንደምናምን አይሁድን ሁሉ ልንገድል ይገባናል። እንዲሁም ኢየሱስ ተመልሶ መጥቶ ከእኛ ጋር ይዋጋል፣ መስቀልን ይሰብራል፣ አሳማን ይገድላል። ዛፎችና ድንጋዮች ሙስሊሙን ጠርተው ኦ ሙስሊም ከኋላ አይሁዳዊ አለ ና ግደል ይላሉ ብለን እናምን ነበር። ስለዚህ እብደት ነው። Wow, so your father was one of the founding members of Hamas. ዋው ስለዚህ አባትሽ ከሐማስ መስራቾች አባላት አንዱ ነበሩ። በመጨረሻም በጋዛ ውስጥ ለሚገኝ የሐማስ አባል ተደረሽ ነበር። ኢየሱስን እንዴት አወቅሽው? okay, I've been married for 13 years in Gaza. እሺ በጋዛ ለ13 ዓመታት ትዳር ውስጥ ነበርኩ። ነገር ግን በ2002 ወደ ጋዛ ሄድኩ። በ2012 ደግሞ መጠራጠር ጀመርኩ። ምክንያቱም ሐማስ ስልጣን ሲይዝ በጋዛ ውስጥ የሚያደርገውን አየው። ወደዚህ የመጣነው ለሁሉም እኩልነትን ለማስፈን ነው አሉ። ለሰዎችም ቃል ገቡ። ነገር ግን ምንም የሆነ ነገር የለም። ከሐማስ በፊት ጋዛን ሲቆጣጠር የነበረውን ድርጅት ፈታ እንደምንጠላው ተናገሩ። ሰዎችም በምርጫው ድምፃቸውን እንዲሰጧቸው ጠየቁ። እኔም ድምፄን ለሐማስ ሰጠው። ለዚህ ይቅርታ ጠይቃለሁ። ግን በ2007 ወይም በ2006 ይመስለኛል ይህን ያደረግኩት። ነገር ግን ጋዛን የበለጠ አበላሹት። ፍልስጤማውያንን መግደል ጀመሩ። የሐማስ አባል ካልሆንክ ልትፈራ ይገባሃል የሚል ስሜት እንዲሰማን ማድረግ ጀመሩ። እኔ ግን ማሰቤን ቀጠልኩ። ያኔ አይሲስ ወይም አይኤስአይኤስ እየተከሰተ ነበር። ብዙ ሰዎችን ሙስሊም ሰዎችን እየገደሉ ነበር። እናም በዚህ ሃይማኖት ላይ የሆነ ችግር እንዳለ ተሰማኝ። ታውቃላችሁ፣ ምናልባት ዝም ብዬ እየዘለልኩ ነው። ምክንያቱም በእስልምና ሳድግ በአምላኬ ረክቼ አላውቅም። አምላኬ በእኔ ፈጽሞ የሚደሰት አይመስለኝም ነበር። ወደ ጀነት ለመሄድ ምንም ዋስትና የለኝም። ሁል ጊዜ ሲኦልን እፈራለሁ። መቃብር ውስጥ ሲያስገቡኝ እንድሰቃይ የሚያደርግ እባብ ይመጣል ብዬ ሁል ጊዜ እፈራለሁ። ስለዚህ እስልምና ሰላምን አይሰጥም። ሁል ጊዜ የሆነ መጥፎ ነገር ይፈጠራል ብለህ ትፈራለህ። ምናልባት አምላክ ከእኔ ላይቀበል ይችላል። ስለዚህ ብዙና ብዙ ማድረግ አለብኝ ትላለህ። እናም ማሰብ ጀመርኩ። እናም ለእኔ ቅርብ የሆነ አንድ ሰው አለ። ስሙን መጥቀስ አልፈልግም ለደህንነቱ ሲባል። እርሱ ኤቲስት ወይም ሃይማኖት የለሽ እንደሆነ ነገረኝ። እናም ቁርአንን ያለ ቅድስና እንደ ተራ መጽሐፍ እንዳነበው ጠየቀኝ። ምክንያቱም ታውቃላችሁ ቁርአን ስለ መግደል ነው፣ ስለ መሐመድ ታሪክ ነው። የልጁም ሚስት ባገባ ጊዜ ወንድ ልጅ ነበረው፣ ጉዲፈቻ ልጅ። ከዚያም ሚስቱን ለማግባት ወሰነ። ስለዚህ አላህ በቁርአን ውስጥ አንቀጽ ላከ። ልጁ ሚስቱን እንዲፈታ ጠየቀው። እናም መሐመድ ይወስዳታል አለ። ስለዚህ እሺ ቁርአን ትርጉም አይሰጥም። የቁርአን አምላክም መቼም ቢሆን እውነተኛ አምላክ ሊሆን አይችልም። ምክንያቱም ሳይኮፓዝ ወይም የአእምሮ በሽተኛ አምላክ ነው። በቁርአን ውስጥ ለእኔ ትርጉም የሚሰጥ ምንም ነገር የለም የሚለው ተሰማኝ። ስለዚህ እሺ እግዚአብሔር የለም ብዬ አላመንኩም፣ ኤቲስት አልሆንኩም። ነገር ግን በየቀኑ ጸልይ ነበር። አምላክ ሆይ ካለህ ላውቅ እፈልጋለሁ፣ ልገናኝ እፈልጋለሁ እል ነበር። ምክንያቱም በውስጤ አምላክ እንዳለ አውቃለሁ። ይህ አጽናፈ ዓለም ሁሉም ነገር ዝም ብሎ እንደመጣ ማመን አልቻልኩም። ልጆቼ ሊሞቱ ሲቃረቡ እንዲፈውሳቸው ወደ አምላክ ስጸልይ የሆነ ነገር ነበረኝ። አምላክ እንዳለ አውቃለሁ። እና በጣም መስማት የማናውቀውን ነገር ሁሉ ሰማን። ይሄ ፎ የሚሉት ኬት እንደሚያመጣ እግዚአብሔር ይወቅለት። ክርክሮቹን በጣም ከባድ ነበሩ።
ልጁ ከመጨነቁ የተነሳ እንትኑ ጨርቁን ሁላን የበላው እንደዚህ የቱታውን እንትን ሲበላ ነበር። ጭንቅላቱን ነደደበት፣ እዚህ ላይ በእውነት ነደደበት። ይሄ ብቻ መንደድ ብቻ አይደለም፣ በጣም 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 ያሳዝን ነበር። ተንቆራጠጠ፣ መነጽሩን ገልብጦ ሁሉ አለ። ልገልበጥ አለ እንግዲህ አባቴ ላድርግ በእውነት ይህናት በእውነት እና ከባድ ነው እና አልተገለጸም የሚል እንደውም ዘፈኑ ላ ተሰራበት እና ሰምቼ አላውቅም። አላህ ባት አለው፣ አላህ አይን አለው፣ አላህ ጆሮ አለው፣ አላህ ምትሳለው ሰምቼ አላውቅም በእውነት። ከእስላሞች ማቀው አላሁ አክበር ብለው አዛን አድርገው ቁርአናቸውን አድርገው ሲሄዱ ነው ማቀው። ይሄ አላህ እግር አለው ጥፍር አለው ሰምቼ አላውቅም። ስንት እጅ አለው ይላል፣ እንደዚህ በግራ ነው በቀኝ እጆቹ ይላል። 2 እጅ በዚህ ጋር ነው በግራ እና ብቻ ነገሩ ስብስብ ነበር፣ በጣም ከባድ ነበር በእለቱ እና ከባድ ነበር በእውነት በጣም ከባድ ነበር። ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ለእስልምና ወንድሞቻችን ወንድማችን አኬ የማያዳግም እድል ነው ያለውን ሰጥቷቸዋል። ለሌሎቹ ኡስታዞች እድል አንሰጣቸውም ሲል የተናገረው ወንድማችን አኬ ለኡስታዝ አቡ ሀይደር ግን የመጨረሻ ያለውን እድል ሰጥቶታል። እስኪ የተናገረውን አብረን እንከታተል። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። እንግዲህ እንደተለመደው ከቲክቶክ የተወሰነ ጠፋ ብለናል እና አሁን ደግሞ ተመልሰን መምጣት ስንጀምር በዚህ ፎቶ ተመልሰናል። እዚህ ፎቶ ላይ እንግዲህ እንደምትመለከቱት አይ ቲንክ አንድ ሙስሊም ይመስለኛል እዚህ ሚዲያ ላይ ለቀቀው። ከዛ በኋላ የተለያዩ ሰዎችም እዚህ ሚዲያው ላይ በተወሰነ መልኩ ሲቀባበሉ ታየው። በእኔና በኡስታዝ አቡ ሀይደር መካከል የሚደረጉ ውይይት ለጊዜው በእርግጥ የለም። እኔ ያው እንደምታውቁት የተወሰነ ከክርክሩ ምናምን ከእነዚህ ነገሮች የተወሰነ ራቅ ብያለሁ። ግን ኡስታዝ አቡ ሀይደር ምናልባት የመወያየት ፈቃዱ ወይም ፍላጎቱ ግን የሚኖራቸው ከሆነ ይህንን ዲቤት የማድረግ ፈቃዱ የሚኖራቸው ከሆነ ግን እኔ ከኡስታዝ አቡ ሀይደር ጋር ለመወያየት ፈቃደኛ እንደሆንኩ ግን ልገልጽ እወዳለሁ። ኡስታዝ አቡ ሀይደር ከዚህ ቀደም ከአንድ ፕሮቴስታንት ጋር ሚዲያ ላይ መጥተው ላይቭ ላይ ተከራክረው ያውቃሉ። ያው የማይከራከሩ ሰው አይደሉም። ስለዚህ የሚከራከሩ አይነት ሰው ከሆኑ ሚዲያ ላይ የመጡ ዘንድ ዋይነት መጥተው ማውራት የሚችሉ ከሆነ በእኛው ርዕስ ላይ ለምሳሌ የክርስቶስ አምላክነት ላይ ሊሆን ይችላል መጥተው መወያየት የሚችሉ ከሆነ በደስታ ከእርሳቸው ጋር እንደው በክብር እና በጣም ፍሬያማ የሆነ አድርገን ጥሩ ውይይት እንደምናደርግ ተስፋ አለኝ። ከዛ ውጭ ግን እዚህ ሚዲያ ላይ ያሉ ግን የሚዲያ ኡስታዞች ግን ወንድሞቻችን እነሱ በተለይ አንድ ወንድማችን ያው ከዚህ ቀደም እንደምታውቁት የውይይት ጥሪ አቅርበንለት በራሳችን የክርስቶስ አምላክነት ላይ የእነሱን ምንም ሳለን አቅርበንለት ላይ ሲሳደብ አይታችሁታል። የውይይት ጥሪ የሚያቀርብለት ሁሉ ይሳደባል። እኔም ብቻ ሳይሆን ሌሎችም ሲሳደብ አይተናል። ከዛ ደግሞ የውይይት ልምድ እንደሌላቸውን ሰዎች ደግሞ ካልመጣችሁ ሁሉ ደግሞ ለመጣላት ይሞክራል። ከዛ ላይ ፖለቲክሱን ይሰራል። ደስ የሚለው ፓርት ግን እዚህ ሚዲያ ላይ ሌላ ኡስታዝ ለውይይት ቀረበ ከወንድማችን እፎይ ጋር በቅርብ ቀናት እንደምታስታውሱት ከሱ ጋር የነበረውን ዲቤት ስላየን አሁን የሚዲያ ኡስታዞች ያን አላስጨንቁንም፣ እድሉንም አልሰጣቸውም እንደውም ከአሁን በኋላ ቢመጡ እንኳን። ስለዛ ምንድነው ምናልባት ግን መምህር አቡ ሀይደር የሚመጡ ከሆነ ግን በጣም ደስ እያለን አክብረናቸው ዲቤት የምናደርግ የምንወያይ ይሆናል። ይቆየን። ወንድማችን አኬን እናመሰግናለን። ቃለ ሕይወት ያሰማልን። ራሱ የዓለም መድኃኒት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረተውን የገዳም ሕይወት ፕሮቴስታንቶች ያጥላሉታል፣ አይቀበሉትም። የኛ ሀገር የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችና ገዳማዊ እናቶች ግን ክርስትናቸውን ተቀብለው ክርስቶስ የባረከውን ገዳማዊ ሕይወታቸውን እየኖሩ ይገኛሉ። ታዲያ ለእነዚህ ሰዎች ፍትህ እያሉ እየጠየቁ ይገኛሉ። እነዚህ ፕሮቴስታንቶች ምን ይሏቸዋል? ያዞምባ ወይስ አዛኝ ቅቤ አንጓች? ከምን ይመደባሉ? እነዚህ የእነሱ ህይወት ከኛ ህይወት የተሻለ መሆኑ የተረጋገጠ ነው። ህይወታቸውን በሙሉ ለክርስቶስ አሳልፈው ስለሰጡ ውበትን ክርስቶስ ሰጥቷቸዋል። እስኪ አብረን እንከታተል። ፍትህ ለዋልድባ መነኮሳት። ወይ በልቼው ሊል እንዴ? አይ እና ከዚህ ብሻገር እኔ ኃጢአቴ አብሮኛ አይሄድም። እንደ ካባ ወልቆ ነው እዚሁ ላይ የሚሆነው። እኔ እኮ ማይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው? ማይ እዚሁ ቁጭ አድርገው።
ግን ኃጢአትም አይሻገርም ነው ያሉኝ? አዎ ኃጢአት አይሻገር። እንዴት? እንደ ካባ ወልቆ ነው የሚቀረው። በነገራችን ላይ እዚህ ዋልድባ ገዳም በጣም ብዙ አይነት በሽታ አለ። ሰው በዚህ በሽታ ሲያዝ፣ ሲማቅቅ፣ ሲሞት እንደ ደስታ እንደ ጽድቅ ይቆጠርለታል። አይገርምም? ምንም አይገርምም። ይሄ ማለት ምንድነው? አንድ ሰው በምድር እየኖረ በበሽታም ይሙት በምንም ምክንያት ይሙት መሞቱ ምንም እንደማያሳስበው፣ በስጋ መሞት ምንም እንዳያሳስበው። ምክንያቱም እዛ ጋራ የዘላለም ሕይወት ስላለ የዘላለም ሕይወት ከምድር ሕይወት እንደሚበልጥ ማሳያ መንገድ ነው መስበክ። በተግባር እየሰበኩ ነው መነኮሳት። እርስዎ እንዳሉት እንደዚህ አይነት በሽታ አለ፣ እንደዚህ አይነት በሽታ እያዩአቸው አይደል እንዴ? እንደ ክሪስታል ብርጭቆ እያንጸባረቁ እንቁላል የመሰሉ መነኮሳት እያዩ ስለ በሽታ ያወራሉ እንዴ? ማን ሊያምነውት ነው? ያው በምዕራባውያን አጀንዳ ወይም ደግሞ አይምሯቸው እንደርሶ በምዕራባውያን ድርሰት የታጠቡ ትውልዶች ምናልባት የእርስዎን ሀሳብ እውነት ነው ብለው ሊቀበሉና ለጊዜው ራሳቸውን ሊሸውድ ይችላሉ። እኛ የተዋህዶ ልጆች ግን ምንኩስና ምን እንደሆነ ይገባናል። አንድ ሰው መነኮሰ ማለት ምን ማለት ነው? በተግባር እኔ ምድራዊ ሕይወት ለኔ ምንም አይደለም፣ ተራ ነገር ነው። ከዛ የበለጠ ጌታ መድኃኔዓለም በመስቀል ላይ ሆኖ የዘላለም ሕይወት ሰጥቶኛል፣ መንግስተ ሰማያትን መሰለ ቤት ወይም ሀገር ሰጥቶኛል ብሎ በተግባር መመስከር እንደሆነ እኛ እናውቃለን። እርሱ አሁን እንዲህ የሚናገሩት እኮ ለመነኮሳት አዝነው ምናምን አይደለም። እርሱ የያዙት አጀንዳ ምንድነው? ምንኩስናን ከምድረ ገጽ ማጥፋት የሚለውን የምዕራባውያን ተልእኮ ስለያዙ በየጊዜው በሆነ ጊዜ እያሳበቡ ብዙ መናፍቃን እንደዚህ አይነት ቪዲዮ ይሰራሉ። ግን ይናፍቃችኋል። ከቅድስት ሀገር አቢሲኒያ ምንኩስና እንኳን ሊጠፋ አይደለም አይታሰብም። አታስቡት። ለእናንተም እናዝናለን። በጨለማ ህይወት የሌለው መንገድ፣ እግዚአብሔርን የሌለበት፣ መንፈስ ቅዱስ የሌለበት፣ ቅዱሳን ሐዋርያት ጋር ህብረት የሌለው መንገድ ይዛችሁ ስትሄዱ እናዝናለን። ከእናት ቤተክርስቲያን ተሰዳችሁ እንደዚህ በምዕራባውያን ወጥመድ ወድቃችሁ ስናይ ታሳዝኑናላችሁ። እኔ በግሌ በጣም ነው ማዝነው። ግን እርሱ አሁን እውነተኛ ፍትህ ጠያቂ ቢሆኑ፣ እውነት ለሰው ልጅ የሚያስቡ ቢሆኑ ኖሮ ስንት አለ አይደል እንዴ በኃጢአት ታስሮ ራስ ማጥፋት ኃጢአት እንደሆነ እንኳን ሳያቅ ራሱን አጥፍቶ የሚሞት ገና በለጋ እድሜው ሞልቷል። እዚህ መንደር እያየን ነው። ፍትህ ለነሱ ለምን አትሉ? ለምን እዚህ ዓለም ላይ ያለውን ትውልድ ለምን እውነተኛ ነገር ካያዛችሁ ለምን ተስፋ እንዲቆርጥ ተስፋ የቆረጠውን ትውልድ ለምን ተስፋ አትሰጡትም? ሰጣችሁ ለምን በተግባር አታሳዩንም? እዛ ጋራ የመድኃኔዓለም ሙሽራ ሆነው ጌታ መድኃኔዓለም የሰጣቸውን የዘላለም ሕይወት ይበልጥብናል ብለው 24 ሰዓት እንደ ቅዱሳን መላእክት ቅዱስ ቅዱስ እያሉ የሚያመሰግኑ መነኮሳት ላይ ፊት ከማለት መጀመሪያ እዚህ በኃጢአት የጨቀየውን ዓለም ሰላም እንዲሰፍን ማድረግ ይቀል ነበረ። በእርግጥ የኛውም እሸቱ የሚባሉት ወንድም ትልቅ ስህተት ነው የሰሩት። ግን በሁሉም ወገን ስህተት አለ። ምክንያቱም ምን ተብሏል? ቅድስት ሀገር ኢትዮጵያ ትልቅ ሰው የላትም። እንዲሁኑ እንዲህ አትሆኑ፣ ይሄ ልክ ነው፣ ይሄ ትክክል አይደለም ብሎ የሚመራ ትልቅ ሰው የለም። ሁሉም እየገባ እንደ ሕፃን ልጅ ሲያንቦጫርቅ ነው የምናየው። ስለዚህ ምን ሆነ? መናፍቃንም እውነተኛውን ነገር እንዳይረዱ እያደረግን መሰናክል እየሆንናቸው ነው። ስለ መነኮሳት ሕይወት፣ ስለ መነኮሳት፣ ስለ ሴቶች መነኮሳት ነገር ድራማዊ እይታ ገጽታ ሰጥቶ ለዓለም ማሳየት ተገቢ አይደለም። ይሄ እውነትን ለማመስከር በቂ ሆኖ አይሆንም ለኔ በግሌ ሳየው። ስለዚህ ሴቶች መነኮሳት አይደለም በቪዲዮ ወንድ ሂዶ እንደዚህ ማናገር አይችልም ነበረ። የሆነ ችግር መጣ፣ ፈተና መጣ፣ ያን ፈተና እንዴት እንለፈው ተብሎ ብዙ ስርዓት ብዙ መዋቅር አለ። በዛ መንገድ ነገሩን መፍታት ሲቻል ቀጥ ብሎ በቃ ሁሉም ነገር በአደባባይ መታየት የሌለበትን ብቻ ክብር የሌለው ወይ ደግሞ መንፈስ ቅዱስ ያልመራው ጉዞ ነው የሚያደርጉት ሁልጊዜም እሸቱ። ስለዚህ የእሸቱ ስህተት ከየት መጣ ቢባል ትልቅ ሰው ስለሌለ፣ የመናፍቃንስ መሰናክል ከየት መጣ ሲባል እኛ የተዋህዶ ልጆች የያዝነውን እውነት
በረከሰ መንገድ በድራማዊ መንገድ ነው የምናሳያቸው። ስለዚህ እንኳን ዘንቦብሽ እንደውም ጤዛነሽ ነው እና ይሄን ነው እኔ እያየሁ ያለሁት። ለሁሉም እግዚአብሔር አምላክ ህዝቡን ይረከብ፣ አስተማሪ ይስጥልን። ወላዲት አምላክ ሁልጊዜም ትምራን ብዬ ነው እምለው። በጣም ያሳዝናል በእውነቱ። እህታችንን እናመሰግናለን። ቃለ ሕይወት ያሰማልን። የሃይማኖት አባቶች በእናንተ አያምርም፣ ፍርሃት በእናንተ አያምርም፣ ሌብነት በእናንተ አያምርም፣ ውሸት በእናንተ አያምርም። ሰው ይዋሽ፣ ሰው ይስረቅ፣ ሰው አፍቅሮተ ነዋይ ኖሮት ዓለምን ወዶ ይጥፋ። እናንተ ግን እረኛ ተብላችሁ ሕይወታችሁን ለእግዚአብሔርና ለሰው የሰጣችሁ ስታጭበረብሩ አያምርባችሁ። አብዛኛው የኢትዮጵያ ችግር አብዛኛው ሰው በመንፈስ አለመገራቱን፣ በመንፈስ መግራት ደግሞ የእናንተ ኃላፊነት። መንግስትም ቢያጠፋ፣ ህዝብም ቢያጠፋ፣ ወጣቶች ቢያጠፉ፣ ሀገር ዓለም ቢያጠፋ እናንተ ወደ ቀና ወደ ትክክለኛው መስመር ውሰዱት እንጂ ከጠፋው ዓለም ጋር ስትጠፉ አያምርባችሁም። ካበደው ዓለም ጋር አብራችሁ ስታብዱ አያምርባችሁም። ምክንያቱም ስትጠየቁ ከኛ ከመደበኛ ሰዎች በተለየ መንገድ ትጠየቃላችሁና እባካችሁ እብደቱን ዓለም ላይ ያለውን ለማስቆም እናንተ ታስፈልጋላችሁና ተመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።